ሰላም እንደምን ቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በሰሞንኛና በመንፈሳዊ ቪዲዮዎች ተመልሻለሁ። ለዛሬ ከምንመለከታቸው ውስጥ የአእላፋት ዝግጅትን እየተመለከትን ቆይታ እናደርጋለን። በተጨማሪ ደግሞ አቡነ አብርሃም ልክ እንደ አቡነ ጴጥሮስ ከሀገር ሊወጡ እንደሆነ እየተነገረ ይገኛል። ስለሱም ጉዳይ ብፁዕ አባታችን የተናገሩት ነገር አለ። እሱም ቪዲዮ እየተመለከትን ቆይታ እናደርጋለን። ለዚህ ቻናል አዲስ ከሆናችሁ እኔ ገብረአማኑኤል ነኝ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮአችንን ደግሞ ላይክ ማድረግ እንዳይረሳ። አሁን በቀጥታ የምንመለከተው የአእላፋት ዝማሬ እጅግ ድንቅ በሆነ መልኩ ተከብሮ አልፏል። እሱም ቪዲዮ እየተመለከትን ቆይታ እናደርጋለን። ሞት ነው ረሃብ ከክርስቶስ ፍቅር የሚለየን፣ ሞት ነው ረሃብ ከክርስቶስ ፍቅር የሚለየን። ኃይሉ በእኛ ላይ አድሮ እንበረታለን፣ ጸጋው በእኛ ላይ አድሮ እንበረታለን። እንግዲህ የአእላፋትን ዝማሬ አስመልክቶ የተመለከትናቸው ቪዲዮዎች እጅግ ብዙዎች ደስ የተሰኙበትና በብዛት ከ10 ሺህ በላይ ሰው በተገኘበት እጅግ ድንቅ በሆነ ሁኔታ የተከበረበት ነበር። ብዙዎች እዛ በመገኘታቸው ደግሞ እጅግ ደስተኞች እንደነበሩ በቪዲዮ ሲያጋሩ ነበር። በቀጣይ ዓመት ደግሞ የአእላፋት ቅዳሴ በሚል በ27 የሚደረግ ሲሆን ያንን አያይዞ ደግሞ የቅዳሴ ፕሮግራም እንደሚኖራቸው አስታውቀዋል ከወዲሁ። በቀጣይ ዓመት የሚያሻሽሉት አንድ ነገር ይኖራል ማለት ነው። ከዛ በመቀጠል ደግሞ ገናን በዓል አስመልክቶ ደግሞ በላሊበላም ደግሞ እጅግ ድንቅ ክብረ በዓል ከዚህ ባልተናነሰና በሚበልጥ መልኩ እጅግ ድንቅ ክብረ በዓል ተካሂዶ ነበር። እስኪ እሱንም ቪዲዮ ተመልክተን እንመለስ። እንዴት ነው የሚያምረው! የንግስ በዓል ጭምርም ስለነበር እዚህ ታቦትም ጭምር ይወጣል።
እንግዲህ ከጥንትም ጀምሮ በላሊበላ እንደሚከበር ይታወቃል። የንግስ በዓል ጭምርም ስለሆነ እና በዛ አካባቢ የተካሄደው እንግዲህ እንዲህ ድንቅ በሆነና በሚያምር መልኩ እጅግ ደስ በሚያሰኝ መልኩ ተከብሮ አልፏል። በቀጣይ ደግሞ የምንመለከተው ቪዲዮ የሚሆነው አቡነ አብርሃም ከሀገር ሊወጡ እንደሆነ እየተናፈሱ ያሉ ወሬዎች አሉ። አቡነ አብርሃም ምን ብለው እንደመለሱ እስኪ ከራሳቸው አንደበት ተመልክተን እንመለስ። ውጭ ሀገር ሊሄዱ ነው የሚል ወሬ ይጎራል። ይህ ነገር ከምን የመጣ ነው? ብፁዕነቱም በአንድ ሚዲያ ላይ ሲናገሩ ሰምቻለሁ። ምንድን ነው ይህ ነገር እንደዚህ የሚባለው? እውነት ነው። ሰዎች ሲያወሩ ሰማ። ባለቅኔው ነክቶኝ ነው የዚህ እንትኑን ወሬ እንኳ አሉ የተባለውን በዚህኛው ሰምቼ በዚህ አስወጥቼው ነበረ። ግን ባለቅኔው ይሄንን ህዝብ ትተህ ልትሄድ ነው አሉ እና መሄድ የለብህም የሚል ቅኔ ሲያበረክቱ ኧረ የትም አልሄድም ብዬ መልስ ሰጥቻለሁኝ። እንደ እውነቱ ለመናገር አንደኛ አንድ ሊቀ ጳጳስ በራሱ ፈቃድ ወደ ወደደው የመሄድ ስልጣን የለውም። መጀመሪያ ሲጀመር እስረኛ ነው። ሲኖዶስ ባዘዘው ነው የሚሰማራ። ትናንትና በቅዱስ ሲኖዶስ ፈቃድ ውጭ ነበርኩኝ። ትክክል። ቅዱስ ሲኖዶስ ደግሞ ወደ ሀገር ተመለስ ግባ ሲለኝ ወደ ሀገር መጥቻለሁ። አሁን የሥራ ቦታም ሰጥቶኝ እየሰራው ነው ያለው። መጀመሪያም በስራ ነው ሄድኩኝ በሀገረ ስብከት፣ አሁንም በሀገረ ስብከት ጥላ ስር ነው ያለው። ይሄዳለሁ ብዬ ያወራሁበት ጊዜ የለኝም። አንደኛ ስልጣኑ የለኝም። መሄድ ካለብኝ ደርሶ ለመምጣት ቅዱስ ሲኖዶስ ለተልእኮ የሚልከኝ ከሆነ አለበለዚያም በግሌ ሀገረ ስብከቴን ወክዬ ለሀገረ ስብከቴ የምሰራው ስራ ካለኝ ከዚህ ቀደም እንደምናደርገው ብዙ ጊዜ እኮ እዚህ ሀገረ ስብከቱኝ ተመላልሻለሁ። ኢየሩሳሌም በየዓመቱ ምናምን እመላለስ ነበር። አሜሪካን በየጊዜው እመላለስ ነበረ። እስካሁን እዚህ ጠቅላይ ቤተ ክህነትም እያለሁ ተመላልሻለሁ። እንደዚህ አይነት ደርሶ መልስ ሊመጣ ሊኖር ይችላል። የተልእኮ የሐዋርያው መንገድ አለ ምን ጊዜ። ከዚያ ውጭ ግን ከሀገሬ ወጥቼ ወደ ውጭ ሀገር ይሄዳል ሲባል ምን ማለት ነው? ምን ታስቦ ነው? እንዲሄድ የሚፈልጉ ካሉ ቁርጣችሁን ወቁት። አልሄድም ትፃ ነፍሴ ነፍሴ እዚሁ ትወጣለች በሉልኝ። በእውነት ነው የምላችሁ። ምንም ይሁን ምን እኔ ከሀገሬ አልወጣም። ለኑሮ የትም ሀገር አልሄድም። ለሐዋርያዊ ጉዞ ደርሶ ለመምጣት የማስተባብረው ነገር ካለኝ አዎ እሄዳለሁ እመጣለሁ። እሱም በተወሰነ በተለካ ወርም ተብሎ ከሆነ 2 ወርም ተብሎ ከሆነ ቢበዛ 3 ወር ተብሎ ከሆነ ካነሰ 1 ሳምንት 2 ሳምንት ተብሎ ከሆነ ለዚያ በተቆጠረ ሰዓት ደርሶ መምጣት ይቻል ይሆናል። ከዚያ ውጭ ግን ለኑሮ ይሄዳል የሚለው አስተሳሰብ እንዴት ፍላጎት ያላቸው ካሉ ለነሱም አይጠቅማቸውም፣ ለኔም አይጠቅመኝም። እኔም በተሰጠኝ ሐዋርያዊ አገልግሎት ተግቼ መኖር ነው። ዝም ብሎ የተፈጠረ ወሬ ስለሆነ ስለተነሳ እንጂ አጀንዳም ባይሆን ደስ ይለኛል። እንግዲህ በማህበራዊ ሚዲያው ላይ ሲዘዋወር የነበረ ወሬ ነው። አቡነ አብርሃም ከሀገር ሊወጡ እንደሆነ ልክ እንደ አቡነ ጴጥሮስ በውጭ ሀገር ሊኖሩ እንደሆነ ሲነገር ነበር። በተጨማሪ መምህር ዘመድኩንም ስለዚህ ነገር ሲያወራበት ነበር። አቡነ አብርሃም ደግሞ በአንድ ሚዲያ ላይ እንደዚህ ተገኝተው ከሀገራቸው የትም እንደማይወጡና በዚሁ አገልግሎታቸውን እንደሚፈጽሙና ሐዋርያዊ ተልእኮ ከሌላቸው በስተቀር ከሀገራቸው እንደማይወጡ ግልጽ ባለ ሁኔታ እንዲህ አይነት ምላሻቸውን ሰጥተዋል። ወደ ቀጣይ ቪዲዮአችን እንለፍ። በመንፈሳውን እዚህ እንደ ጻድቅ የሚታይ ሰው አለ። እዚህ ከቁብ የማንቆጥረው ሰው አለ። በሰማይ ደግሞ ትልቅ ቦታ አለው። አንድ አባት ገነት ገብቶ አየና ያየውን ለሌላ አባት በህልም ተገልጦ ነገረው እና 3 ነገር ገረመኝ አለ። ስንት ነገር? ገነት ገብቼ 3 ነገር ገረመኝ። አንደኛ ገነት ውስጥ አገኛቸዋለሁ ብዬ ያልጠበቅኳቸውን ሰዎች ገነት ውስጥ አገኘኋቸው። እየሰማችሁ በፍጹም ገነት ውስጥ አሁን እኛ ገነት ውስጥማ በፍጹም ሊገቡ አይችሉም የምንላቸው ሰዎች አሉ እኮ። ስናያቸው ወይ የገሌ ከገባማ በቃ ኩነኔ የለም ማለት ነው የምንላቸው አሉ። ኃጢአተኛ ምላቸው፣ ሰካራሞች ምላቸው፣ ቀራጮችና መንዝሮች መንግስተ ሰማያት በመግባት ይቀድሟቸዋል እንዳለ ክርስቶስ ነው። እና ገነት ገብቻ ለአባት ገነት ውስጥ አገኛቸዋለሁ ብዬ የማስባቸውን ሰዎች በማግኘቴ ገረመኝ። ሁለተኛ ገነት ውስጥ ይኖራሉ ብዬ የጠበቅኳቸውን ሰዎች ደግሞ አጣዋቸው። እገሌማ ይጸድቃል፣ እገሌማ ትጸድቃለች ያልኳቸው መንፈሳውያን ናቸው ብዬ ያሰብኳቸውን ሰዎች ሳጣቸው፣ ሁለተኛ በጣም ተገረሙ። ሶስተኛ እኔ ራሴን ገነት ውስጥ ስላገኘሁት በጣም ተገረምኩ።
እንዴት ነው የገባው ብዬ ማለት እውነትም የሰው ትክክለኛ ማንነቱ የሚታወቀው በዛ ዓለም ነው። እግዚአብሔር በዛ ዓለም ራሳችንን ለማወቅ ያብቃል። አንድ አባትን አንዱ ልጅ ቀርቦ አባቴ ገነት ስንገባ እንተዋወቃለን ወይ እርስ በርስ አላቸው። ሲላቸው ምን አሉት? እንደውም በደንብ የምንተዋወቀው እዛ ነው አሉ። ምክንያቱም ማን መሆነ የሚታየው በእግዚአብሔር መንግስት ነው፣ በእግዚአብሔር መንግስት ነው። ለመምህራችን ለመምህር ዲያቆን ሄኖክ ኃይሌ ቃለ ሕይወትን ያሰማልን። እንግዲህ በቤተክርስቲያን ውስጥ በመንፈሳዊ አገልግሎት ውስጥ እንግዲህ እንደ ታናሽ የሚቆጠሩ በእግዚአብሔር መንግስት ደግሞ እንደ ታላቅ ይሆናሉ ብሎ አስተምሮናል። በተጨማሪም ደግሞ ለብዙ ነገር የምንጠብቃቸው እነሱማ እዚህ ቦታ ይገኛሉ ብለን በእርግጠኝነት የምንጠብቃቸው ሰዎች እዛ ቦታ ላናገኛቸው እንደምንችል መምህራችን አስተምሮናል። ለመምህራችን በድጋሚ ቃለ ሕይወትን ያሰማልን። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት መንፈሳዊ ወቅታዊ አስተማሪ ቪዲዮዎች ይህንን ይመስላሉ። በሌላ መንፈሳዊ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩልኝ።